ሰላም ሰላም ውድ አድማጮቼ ዛሬ የማመጣላችሁ የፌዴሬሽን ምክር ቤት ራያና ወልቃይትን በተመለከተ ያወጣውን መግለጫ እና ያስተላለፈው ውሳኔ ተከትሎ የምርጫ ቦርድ ውሳኔ ጋር በተያያዘ የትግራይ ፖለቲከኞች በተለይም የስምረት ፓርቲ ህወሓትና ሌሎች ተቋማቸውን እየገለጹ ይገኛሉ። የፌዴሬሽን ምክር ቤት እነኛ አካባቢዎች የምርጫ እንዲካሄድባቸው ወስኗል። ይህንን በሚያደርግበት ጊዜ የፕሪቶሪያ ስምምነትን መሰረት አድርጎ የኢትዮጵያን የፌዴሬሽን ምክር ቤት ደንብና ስነ ስርዓት እንዲሁም ህገ መንግስቱ የሰጠውን ግዴታ መሰረት አድርጎ የወሰነው ውሳኔ ነው። በውሳኔው ይህ ቦታ ለትግራይ ወይም ደግሞ ለአማራ ክልል የተከለለ ሳይሆን የፕሪቶሪያው ስምምነት እንዳስቀመጠውም በፌዴራል መንግስቱ ስር ለጊዜው እንዲተዳደር የወሰነበት ውሳኔ ነው። ስለዚህ በዚህ አካባቢ ምርጫ ክልል ይኖራል። የምርጫው ክልል ግን እንደቀደመው ወደ ትግራይ ወይም ደግሞ ወደ አማራ ክልል የሚቆጠር ወይም ደግሞ ወደዛ የሚካለል ሳይሆን ራሱን የቻለ የምርጫ ጣቢያ ሆኖ በፌዴራል መንግስቱ ቁጥጥር ስር ወይም ደግሞ በፌዴራል መንግስቱ የሚተዳደር አካባቢ ነው የሚሆነው። ይሄ ያልተዋጠላቸው በርካታ የትግራይ ፖለቲከኞችና የትግራይ ኤሊቶች አሉ። ነገር ግን የፌዴሬሽን ምክር ቤት የወሰነው ውሳኔ ግልጽና ተገቢ የሆነ ውሳኔ ነው። ይሄም አካባቢው መልማት አለበት። አካባቢው ከፌዴራል መንግስት የፈሰስ የሚደረግን በጀት መጠቀም እንዲችል በጊዜያዊነት በፌዴራል መንግስቱ ቁጥጥር ስር ወይም ደግሞ በሱ ተጣሪነት እንዲተዳደርና እንደ ማንኛውም አካባቢ ራሱን በራሱ እንዲያስተዳድር የወሰነበት ሂደት ነው ያለው። ሌላው መነሳት ያለበት ነገር ይህ አካባቢ ወደ አማራ ክልል አልተወሰነም ወይም ደግሞ ወደ አማራ ክልል እንዲከለል አልተወሰነም። ምክንያቱም ይህንን ለማድረግ ፌዴሬሽን ምክር ቤት ሊያደርግ የሚገባው ጉዳዮች አሉ። አንደኛው ከቦታው የተፈናቀሉ የትግራይ ተወላጆች ወደ ቦታው ስላልተመለሱ የሪፈረንደም ለማካሄድ ወይም ደግሞ የህዝቡን ፍላጎት በሪፈረንደም ለመጠየቅ ወይም ደግሞ ለማሟላት አሁን ላይ አስቻይ ሁኔታዎች ስለሌሉ ብቸኛው መንገድ ይሄ አካባቢ በፌዴራል መንግስት ስር እንዲተዳደር ማድረግ ነው። ስለዚህ የትኛውም ኃይል እዚህ አካባቢ ላይ ቅሬታ ቢያቀርብ ከህግ አንጻር ተቀባይነት የለውም። ምክንያቱም ይህ አካባቢ መልማት አለበት። ይህ አካባቢ ያለ ማህበረሰብ መጠቀም አለበት። ከመንግስት ልማትና መሰረተ ልማት ተጠቃሚ መሆን አለበት። ነገር ግን ይህ እንዳይሆን ለረጅም ጊዜ ቢያንስ ለ2 ዓመት ከጦርነቱ በፊት ደግሞ ለ2 ዓመት በጥቅሉ ለ4 ዓመት ከመንግስታዊ አገልግሎት ርቆ የቆየ አካባቢ እንደመሆኑ መጠን የተፈናቀሉ ሰዎች ወደ ቦታው ተመልሰው በተለይም ከትግራይ ወደ ትግራይ ምዕራብ ትግራይ የተባለውን ተሰደው ወደ ተለያዩ ቦታዎች የሄዱት ነባር ነዋሪዎች ወደ ቦታው እስከሚመለሱና ሪፈረንደም ለማድረግ አስቻይ ሁኔታዎች እስከሚፈጠሩ ድረስ በጊዜያዊነት ለፌዴራል መንግስቱ ተጠሪነት ያለው አስተዳደር በአካባቢው በምርጫ እንዲመሰረት ነው ያደረገው። ስለዚህ የምርጫ ቦርድም ይህንን የፌዴሬሽን ምክር ቤትን ውሳኔ ተከትሎ በዚህ አካባቢ የምርጫ ጣቢያ ያቋቁማል። ነገር ግን ይህ ያልተዋጠላቸው ኃይሎች ማድረግ የሚችሉት ህጋዊ የምርጫ ቦርድ የሚያውቃቸው ህጋዊ ፓርቲዎች ከሆኑ በእነኛ አካባቢዎች እንደማንኛውም በሰላማዊ መንገድ እንደሚንቀሳቀስ ፓርቲ መምረጥም እጩዎቻቸውን አቅርበው ማስመረጥ ይችላሉ። ነገር ግን እዚህ አካባቢ የሚመረጡ ተመራጮች ለአማራ